ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦች የኔ አበባ እንዴት አባቷ እንደምታምር እናንተ ፒንክ በፒንክ ሆናለች። ዛሬ ደግሞ ወይኔ እንዴት አባቷ ፍክትፏ ብትን ብላለች። ወይኔ እንዴት አባቷ እንደምታምር ከምር እውነት የኔ አበባ የኔ አበባ የኔ አለም የብሩኬ አለም ናት እኮ ብሩኬ ሀይሚ ማለት ነው። አታምርም? ከምር በጣም ነው የምታምረው። እንግዲህ በብሩኬ ቤት ከሀሰን ከወንድሟ ጋር ከች ብለዋል። ዛሬ እንግዲህ ትናንት ሀብና ኒሃን እህታችን በጣም ነው የምናመሰግነው። ቁጭ አድርገው ምክር ክርክርክር አድርገዋታል። በነገራችን ላይ ማለት ነው አንዳንድ ምክር ይጠቅማል፣ ቤተሰብ ይጠቅማል። ተኝታችሁ ራሱ እንዲባረግ እነሱ ያሉኝ ማለት የሚጠቅማችሁን ነገር ነው ማድረግ እና ያው ስለመከሯትም ሁለተኛ ነገር ባደረገው ነገር ብሩኬ ብትናደድም ግን ልቧ ደግሞ ሌላ ነገር እንደሚላት ስለምታውቅ ያው በምክራቸው ተስማምታ እንዴት ለእኔ የሆነውን ሰው እኔን እንደሚወደኝ እያወቅኩ ለምን አሳልፌ እሰጣለሁ በማለት እንግዲህ ወደ ቡታጅራ ብሩኬ ጋር አልሆንም ወይም ደግሞ ብሩኬ ጋር የመጨረሻ ተለያይተናል ብላ ስትል የነበረው እግዚአብሔር ይመስገን ሀሳቧን ቀይር። እኔም ትናንት ብያለሁ የሀይሚ ሀሳብ ትንሽ ለውጥ አለ። ኢቭን ለሰስ ብላ በቃ እኔ እኮ ሳልወደው ቀርቻ አይደለም ስትል ነበር እና ለውጥ አለ። ነገ ደግሞ እሺ እንደምትል እርግጠኛ ነኝ ብያችሁ ነበረ። እግዚአብሔር ይመስገን ዛሬ ማለት ነው እንግዲህ መታ ከሀሰን ጋር በጣም ደስ ይላል። ብሩኬ ያደረገው ነገር እንትን ባይለኝም ግን ደግሞ እንደዛ እየወደድኩት ለምን እተወዋለሁ? ይሄን ነገር ደግሞ ቀድሜ ያወቅኩት ነገር ነው እና አንዳንዴ እንትን ላለማለት ነው ነገሮቹን ርቄ ሰላም ማገኝ ይመስለኝ ነበር። ግን ከምወደው ሰው መራቄ ራሱ ለእኔ ሰላም አይደለም በማለት እንግዲህ ደስ የሚል መልስ ሰጥታናለች ማለት ነው። ያ ማለት በጥቅሉ ከብሩኬ ጋር ይለያዩ ማለት ነው። ሲቀጥል እንግዲህ እዩን ልጅቱን ስጭኝና እኔ ዙሮ ብሩኬ አይፈልግሽም፣ አያፈቅርሽም፣ አይወድሽም የሚወደው እኔን ነው። ስለዚህ አንቺ ከህይወታችን ውጭና ልጅቱን ስጭኝና እኔ ላሳድጋት በፈለግሽበት ታይም መተሽ ሰዓት መተሽ ታያታለሽ ልጅቱን ወይም ደግሞ ከፈለግሽበት ቦታ አምጥቻ አሳይሻለሁ። በነገራችን ላይ ይሄንን ሀይሚ የምትለው እሷም ቀልድ እየቀለዳችሁ ነው ብላለች። የእሷ ሀሳባ በልጅቷ ማይታ እስከዛሬም ድረስ ልጅቱ የብሩኬ ናት ብላ ብሩኬን መንጠቅ ነው መውሰድ ነው አይደለ? ብሩኬን የምትፈልግ ሴት ልጅ ፍጥጥ ብላ መታ ከሀይሚ ንጥል አድርጋ ብሩኬን ለእሷ ለማድረግ የምትታገል ሴት በልጇ ማይታ ልጇን እንትን ብላ እንዲህ ነው ጭራሽ ልጇን አሳልፋ ለሀይሚ የምትሰጠው እንዴት ብሎ ማለት ነው። በነገራችን ላይ እንደ አንዲት እናት ሁኜ እንደ እዩ ቦታ ሁኜ ልንገራችሁ ስላችሁ ለምን ያስሩ ገደል አይገባም ወንድ ገደል አይገባም ማለት ነው። ልጄን እንኳን አመት ያልሞላት ልጅ በእርግጥ ማጣት እናት አባቶቻችን ጋር ወይም ደግሞ ባላችን ጋር አድርገን ትተን እንሄዳለን። አሁን እንዴ ነው የወለዳችሁትን ብላችሁ ስትወልዱት ከወለዳችሁት በኋላ ስታጠቡ ያልወለዳችሁ ስትወልዱ ስሜቱን ታዩታላችሁ። የወለዳችሁ ግን እናትነት እንዴት እንደሆነ ስሜቱን አልነግራችሁም። በዚች ምድር ላይ እንደ እናትነት እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ ማለት ሳትወልዱ ወይም ደግሞ የጎረቤት ልጅ ልታቅፉ ልትወዱ በጣም ትችላላችሁ። ግን እናትነት በጣም ይለያል። በጣም ማለት ነው። በቃ እኔ እንጃ ለምን የአስር ብር እንደው ለምን ድሃ ሆናችሁ ልጅ ቢኖራችሁ እኔ ስሜቱን ይሄ ነው ብሎ ለመግለጽ በጣም እኔ እንጃ አላቅም። እናት የሆናችሁ ብቻ ታውቁታላችሁ። እናት ያልሆናችሁ ደግሞ ደርሳችሁ መብራን እመቤት የቅድስት ድንግል ማርያም አረብ ሀገር የምትኖሩ እህቶቼ ማለት ነው ገብታችሁ አሪፍ ትዳር ይዛችሁ እናት ለመሆን ያብቃችሁ። ያኔ ስሜቱን ታውቁታላችሁ። ልጅ ብላችሁ ከወለዳችሁት በኋላ ስሜቱ እንዴት እንደሆነ ማለት ነው። ብስማ እና ምን እንደሆነ ልንገራችሁ በጥቅሉ እዩ ያው እየቀለዳችሁ ነው ያለችው። እንደ አንዲት እናትም በተአምር እንዴት ነው እናንተ የምትወዱት ልጅ እንዲህ ሀይሚዬ ራሱ የዋህነቷ እንዴት እንዳስብ። ምክንያቱም ብሩኬን ነው እሷ የምትፈልገው። እንዴት ነው ለሀይሚ አሁን ልጇን አሳልፋ የምትሰጣት ማለት ነው? እስኪ ያስባችሁታል? ግን በልጅ አማይታ ብሩኬን ፍርቅቅ አርጋ በግድ ልትወስድ ያለች ልጅ ጭራሽ ለሀይሚ ልጅቱን ልትሰጥ። የሀይሚዬ ቅንነት ግን እኔ ልጅቱን ሊያዛት እኔ ገረመኝ ማርያም። ምክንያቱም እውነቷን ነው
ለመሰላችሁ ልጅቱ ከሀይሚ ከእዩ ጋር ከሆነች ብሩኬ ልጅቱን ልይ እያለ መሄዱ ስለማይቀር በዛን ሰዓት ደግሞ እኔ ጋር ቅናት ይፈጠራል፣ እንዲገናኙም አልፈልግም አለች። ምክንያቱም ቅናት ይፈጠራል። ምክንያቱም በሄደ ቁጥር ድጋሚ ሪሌሽን የሚያደርግ ነው። እናንተ በፊት በፍቅር እያላችሁ ሂዶ ችት ያደረገባችሁ ሴት ላይ እንዴት ነው በፈቃደኝነት አይናችሁ እያየ የምትሰዱት ድጋሚ ማለት ነው? አዎ ትክክል ናት ሀይሚ ማለት ነው። ምክንያቱም አላምነውም። ስለዚህ እኔ ልያዛትና ዋናው ሰላም እኔ በምፈልግበት ወይም ደግሞ ራሴ ቤት ብሩኬን ቢኖር እኔ ስላለው መተሽ ማየት ትችያለሽ። ስለዚህ ሀሰን ደግሞ ብዙዎቹ እህቶቻችን አረብ ሀገር የሚሄዱት ልጆቻቸውን ትተዋደል። በጣም ዲፈረንስ አለው፣ ልዩነት አለው ሀሰን እዚህ ጋር ማለት ነው። እኔ እንዳንድ እንደ እናት ሁኜ ነው የማወራችሁ ቤተሰቦቼ። ምን ችግር አለው ምናምን እንድትሉ ትችላላችሁ። ኖ እውነት ለመናገር እኔ እንጃ ልጅን እኔ አላቅ እውነቴን ነው ነግራችሁ እና በጥቅሉ እና ለማንኛውም ግን የሀይሚዬን መልካምነት ወይም ደግነት ርህራሄነት ሳላደንቃት አላልፍም። ያው በጥቅሉ በቃ የሆነ ማገዝን በምንፈልገው ታይም እንገዝልሽ፣ ቤት የምንከራይልሽ እና ልጅሽን ይዘሽ ተቀመጪ፣ ስለዚህ እኛ ህይወታችን አትበጥብጪ ብላ ስትላትም ያው እሷ ልጅቱ ድብን ብላ ብሩኬን ነው የምትፈልገው። በቃ ከሱ ከኔ ርቆ እንዲያግዘኝም አልፈልግም፣ እኔ ከሱ ገንዘብ አልፈልግም፣ እኔ የልጄን አባት ብቻ ነው የምፈልገው። በቃ ይቺ እኮ በቃ እየገባን እኮ ነው ቤተሰብ እንዱ ብሩኬን ሙጭጭ በቃ ተፋቹ ሴትዮ በቃ በገንዘብ ያግዝሽ በቃ በስምም በቃ በአባቷ ትጠራ። ደግሞ ልጅቷ ተኝታለች። እናንተ እንዴት አባቷ ስታምር ከምር እና ለማንኛውም ልጅቷ ፍጥጥ ብላ ብሩኬን ነው የምፈልገው፣ እሱ ከኔ ርቆ እንዲረዳኝ በገንዘብ ምናምን አልፈልግም፣ እኔ እናቷ አለውላት። በዚህ ግን አደንቃታለሁ። በነገራችን ላይ እንዲህ በማለቷ እኔ ምንም በምድር ላይ ሳለው ልጄን ለማንም አልሰጥም በማለቷ በቃ እናቶች ከወለዳችሁ በኋላ እንደምንም ብላችሁ ልጃችሁን ኮራ ብላችሁ አሳድጉ። ከምር ሲቀጥል ደግሞ አንዲት እናት እንደምታደርገው ነው እዩ ያረገችው ማለት ነው ለልጇ። ያው ብሩኬን የሰው ህይወት ላበላሽ ብሩኬን ልውሰድ ብትልም ለልጇ ያላት እንትን ግን ተመችቶኛል። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ በጥቅሉ እሷ ብሩኬን ነው የምትፈልገው። ስለዚህ ሀይሚ ደግሞ አይፈልግሽም፣ አያፈቅርሽም፣ በቃ ከህይወታችን ውጪ አለች። በቃ ውጭላቸው፣ በቃ ታያቸው። እንዴ የማይፈልግሽ ወንድ እኮ ወስደሽ አንድ ቀን ራሱ ደስተኛ ትሆን። በነገራችን ላይ ከማይፈልጋችሁ ሰው ጋር በግዳ እንትን አትበሉ፣ አትጋቡ ቤተሰብ። ምክንያቱም ሰላማዊ ህይወት አትኖሩም ማለት ነው። ምንጊዜም ጭቅጭቅ ሊደበድብሽ ይችላል። ክብር አይሰጥሽም። ምን ይሰራልሻል? አፍቅረሽው ካላፈቀረሽ ማለት ነው። እውነቴን ነው የምላችሁ ሴቶች ተማሩ። ይሄ ራሱ አንድ ትምህርት ነው። እግዚአብሔርን ሙጭጭ አትበሉ ከተያዘ ወንድ ላይ ማለት ነው። ስለዚህ እዩ ከህይወታቸው ውጭ በቃ አለቀ።